ደስ ያሰም ይባላልው የአማራ ክልል ፕሬዝዳንት የመሰረተ ልማት አማካሪ ነኝ። መንገድ መሰረተ ልማት ሲባል የብዙ ሊያካትት የሚችል ነው። የመኪና መንገድ አለ፣ የአይሮፕላን መንገድ አለ፣ የባቡር በጣም በርካታ ፕሮጀክቶች ነው ያሉ። ከዚህ አኳያ የመንገድና ትራንስፖርት ሎጂስቲክ ቢሮ ከሚመለከታቸው አጋር አካላት ጋር ከተጠሪ ተቋማት ጋር እንዲሁም ከፌደራል የመሰረተ ልማት ተቋማት ጋር በቅንጅት እየሰራ ነው። በተለይም የኢትዮጵያ መንገዶች አስተዳደር ጋር ከመንገድ ጋር በጣም በርካታ ግንኙነት መስርቶ ተቀናጅቶ ስራዎችን እየሰራ ነው ያለ። በዚህም ውጤታማ ስራ እየተሰራ ያለበት ሁኔታ ነው ያለ። እንዲሁም ከተጠሪ ተቋማት ጋር በተለይ ከመንገድ ጋር በዋነኛነት የገጠር መንገድ ኮንስትራክሽን ኤጀንሲ ጋር በቅንጅት በመስራት በርካታ ስራዎች እየተሰሩ ናቸው። እንዲሁም ከኢትዮጵያ አየር መንገድ ከባቡር መንገድ ጋር ሌሎችም ከሎጂስቲክ ጋር የተያያዙ የደረቅ ወደብ እነዚህን ሁሉ የመንገድና መንገድ ትራንስፖርትና ሎጂስቲክ ቢሮ ስራዎች ስለሆኑ የሚከታተላቸው ፕሮጀክቶች ስለሆኑ ከነዚህ ውጤታማ ለማድረግ በቅንጅት እየሰራ ያለበት ሁኔታ ነው ያለው። ያው መንገድ የልማት ሁሉ የደም ስር ነው። ሁሉ ልማቶች ከመንገድ ውጭ የሚታሰቡ አይደሉም። ማህበረሰቡም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ስራዎችን ለመከወን የግድ መንገድ በጣም አስፈላጊ ነው። ማንኛውም ስራ ከጊዜ አኳያ እንዲሁም ከጉልበት አኳያ በጣም ብዙ ችግሮችን የሚቀርፍ ነው እና ያለ መንገድ የሚታሰብ ነገር የለም። ማንኛውም የልማት ስራዎች ብንወስድ እንደ ትምህርትም ግብርናም ሊሆን ይችላል፣ ጤናም ሊሆን ይችላል፣ ሌሎችም ማንኛውም ስራ መንገድን መሰረት ያደረጉ ነው። እነዚህ ስራዎች ሌሎች የማህበራዊና የኢኮኖሚ የልማት እንቅስቃሴዎች ይሰሩ ይባል እንኳን ውጤታማ ሊሆኑ አይችሉም ከመንገድ ውጭ ማለት ነው እና መንገድ ሁሉን ነገር የሚያቀል እንዲሁም ስራዎችን የሚያቀላጥፍ አጠቃላይ ታሰበውን ዓላማ ለማሳካት መንገድ በጣም ወሳኝ ነው። የመኪና መንገድም ሊባል ይችላል፣ የአይሮፕላን መንገድም ሊባል ይችላል፣ የባህር መንገድም ሊባል ይችላል፣ የባቡር እነዚህ ሁሉ አጠቃላይ ያሉትን ምርቶችም ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ አጠቃላይ ማህበራዊ ክዋኔዎችን ለመስራት ውጤታማ ለማድረግ የግድ ከመንገድ ውጭ የሚታሰብ ስለሌለ መንገድ የልማቶች ሁሉ የደም ስር ነው ተብሎ ሊወሰድ የሚችል ነው። ከመንገድ ውጭ ማንኛውም ልማት ውጤታማ አይሆንም። በራሱ መንገድ የራሱ ፋይዳ ትልቅ ፋይዳ አለው ማህበረሰቡን። ከዚያ ውጭ ደግሞ ሌሎች ልማቶች መንገድን መሰረት ያደረገ እንቅስቃሴ ሲያደርጉ ነው ውጤታማ የሚሆነው እና የመንገድ ግንባታ የመንገድ መሰረተ ልማት እጅግ በጣም ወሳኝ ነው ለማህበራዊ ስራዎቻችን፣ ለኢኮኖሚያዊ እድገቶቻችን አጠቃላይ ፖለቲካዊ ፋይዳ ያለው ነው እና ሁለንተናዊ ነው። በጣም ከመንገድ በጣም አስፈላጊ እና ለልማቶች እጅግ በጣም ወሳኝ እና ለልማታችን የእድገት መሰረት ነው ተብሎ ሊወሰድ የሚችል ነው ማለት ነው። እንግዲህ መንገድ ትራንስፖርትና ሎጂስቲክ ቢሮ ያው በቅርብ እከታተለዋለሁ። አመራሮቹ በጣም ተናበው ነው የሚሰሩትን ስራ በተገቢ መንገድ ያቅዳሉ። እቅዳቸውን ለሚመለከተው ክፍል በተገቢ መንገድ ኦሪንቴሽን ይሰጣሉ። የክትትልና ድጋፍ ስርዓት በእቅዳቸውም ያስቀምጣሉ። በዚህ መሰረት ፕሮጀክቶችን እያንዳንዱ ፕሮጀክት በጣም በርካታ ፕሮጀክቶች ነው ያሉ ከመንገድ ፕሮጀክቶች አኳያ። ስለዚህ እነዚህን ፕሮጀክቶች እንደ አመራር እንዲሁም እንደ ባለሙያ በክላስተር በክፍፍል ነው እየሰሩ ያሉ እና በዚህ በጣም ጥሩ ነው። እስከታች እስከ ወረዳ ድረስ ፕሮጀክቶች እስካሉበት ድረስ በተለይ የክልል ፕሮጀክቶችን በመከታተል በመደገፍ በጣም ውጤታማ ስራ ነው እየሰሩ ያሉት። እኔም ያው በቅርብ አብረን እየሰራን ስለሆነ ስለማውቅ በጣም ተናቦ አመራሩ የሚሰራ እስከታች እስከ ባለሙያው ድረስ በጣም ጥሩ በዚህ አስቸጋሪ በሆነ ታይም ላይ በተለያዩ ቦታዎች የሴኩሪቲ ችግሮች አሉ። እነዚህ ችግሮች እንኳን ሳይበግሩት መስዋዕትነት እየከፈሉ ራሱ ስራ የሚሰሩ ባለሙያዎች እስከታች ድረስ ያሉበት ተቋም ነው እና በዚህ እኔ በጣም ትልቅ አድናቆት ነው ያለኝ እና ጥሩ ክትትልና ድጋፍ
የሚያደርግ ተቋም ነው። በዚህም ውጤታማ ስራ እየተሰራ ነው ብዬ አስባለሁ። መንገድ ትራንስፖርትና ሎጂስቲክ በጣም በርካታ ፕሮጀክቶች ነው ያሉት። እንደተባለው የዲዛይን ፕሮጀክቶች አሉ፣ የመንገድ ግንባታ ዲዛይኖች አሉ፣ የተንጠልጣይ ድልድይ፣ የኮንክሪት ድልድዮች እንዲሁም የመንገድ ጥገና አለ። ከ950 ፕሮጀክት በላይ ነው ያለ። ቁጥሩን ትክክል ይሁን አይሁን ባላውቅ ትክክለኛውን መናገር ላልችል እችላለሁ፣ ግን 950 በላይ ፕሮጀክቶች አሉ። እነዚህ ፕሮጀክቶች አጠቃላይ ማህበረሰቡን ተደራሽ ለማድረግ ነው፣ ህዝቡን እስከታች ድረስ ተጠቃሚ ለማድረግ የሚሰሩ ስራዎች ናቸው። በአጠቃላይ በምን የት አካባቢ ነው ጉድለት ያለ የሚል በመጀመሪያ በእቅድ የማህበረሰቡን ጥያቄ መሰረት ያደረገ እንዲሁም ደግሞ ፍትሃዊ የሆነ የሀብት ክፍፍል በማድረግ ተደራሽ እንዲሆን ለማድረግ ገጠሩ አካባቢ በተለይ የተንጠልጣይ ድልድይ በጣም ሪሞት በሆኑ ቦታዎች የኮንክሪት ድልድዮች እንዲሁም የመንገድ የገጠር መንገድ እነዚህ የጠጠር መንገድ ግንባታዎችን በመገንባት በጣም ብዙ ማህበረሰብ ተደራሽ እየሆነ ያለበት ሁኔታ ነው ያለ። በዚህም በተለይ ማህበረሰቡን በማሳተፍ በመንግስት በጀት ብቻ ሳይሆን ማህበረሰቡን በከፍተኛ ሁኔታ በማሳተፍ ተደራሽ ለማድረግ እየተደረገ ያለው እንቅስቃሴ በጣም ጥሩ ነው። ለዚህም ማሳየው ፕሮጀክቶቹ በጣም በርካታ ናቸው። በጣም ብዙ ጥያቄውን ለመመለስ የሚደረገው እንቅስቃሴ በጣም ሰፊ ነው። ይሄ ወደፊት ተጠናክሮ መቀጠል አለበት። ይሄ ሲባል ግን አሁንም ተደራሽ ሆኗል ማለት አይደለም። ብዙ ችግሮች አሉ፣ ገና ብዙ ያልደረስንባቸው በጣም ሪሞት የሆኑ የገጠር አካባቢ ማህበረሰብ ገና ብዙ ጥያቄ አለ። ማህበረሰቡ ያለማንለት በሄድነው ቁጥር ጥያቄው እየበረከተ ነው የሚመጣ እና ይሄንን ደግሞ ይበልጥ ወደፊት በተሻለ ሁኔታ እስከ ገጠር ድረስ በመድረስ በእያንዳንዱ አካባቢ በተቀመጠው ስታንዳርድ መሰረት የማህበረሰቡ በእግር የሚጓዝበትን መቀነስ ያስፈልጋል እና ስራ በሰፊው መስራት ከመንገድና ትራንስፖርት ሎጂስቲክ ቢሮ ከዚህ በላይ የሚጠበቅበት ነው፣ ይበልጥ ህዝቡን ተጠቃሚ ለማድረግ። ምክንያቱም እንደተናገርኩት ቅድም መንገድ እጅግ በጣም ወሳኝ ነው። እያንዳንዱ ማህበረሰብ በአሁኑ ወቅት ጊዜውንም ሀብቱንም ጉልበቱንም ለመቆጠብ እንደገና ያመረተውን ምርትም ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ ገጠር አካባቢ ታካሚዎችን ወደ ሕክምና ለማድረስ የግድ መንገድ በጣም ኢምፖርታንት ነው በየአካባቢው። ስለዚህ ይህን መሰረት በማድረግ ከዚህ በላይ መስራትና ተደራሽ ማድረግ ያስፈልጋል ማለት ነው። ስራ እየተሰራ ነው። ያው በርካታ ፕሮጀክቶች አሉ። እነዚህ ፕሮጀክቶች ደግሞ ስራ ሲሰራ በጣም ብዙ እንቅፋቶች አሉ። በዋነኛነት እኔ በተለይ በዚህ በ2-3 ዓመት ውስጥ ከፍተኛ የጸጥታ ችግር ባለበት ፕሮጀክቶቹ በታለመላቸው ግብ ልክ አብዛኞቹ እየተከናወኑ ነው ማለት ይቻላል። ባለፈው ዓመትም አይተናል። በጣም ውጤታማ ወደ 100% የተቃረበ የእቅድ ክንውን ነው ያለ። በዚህ ዓመትም በተመሳሳይ የ9 ወሩን ሲገመገም ስለነበርኩ ጥሩ ስራ ጥሩ እንቅስቃሴ ነው ያለው፣ ውጤታማ ነው እና የተቀመጡ ግቦችን ማሳካት የሚቻልበት ጥሩ የሆነ ስራ እየተሰራ ነው ያለና ፕሮጀክቶቹ በተቀመጠላቸው ጊዜ ሰሌዳ መሰረት እየተከናወኑ ናቸው። ይሄ በክልሉ ያለ ነው። በፌደራል ፕሮጀክቶች አሉ። የመንገድ ስራ እሱ አካባቢ የራሱ ችግር አለበት። በቅዱ መሰረት እየተከናወነ አይደለም። ግን በክልሉ መንገድና ትራንስፖርት ሎጂስቲክ ቢሮ የሚሰሩ ፕሮጀክቶች ግን በተቻለ መጠን እያንዳንዱ ከዲዛይን አኳያ የዲዛይን ፕሮጀክቶች፣ የግንባታ ፕሮጀክቶች፣ የጥገና ፕሮጀክቶች በጥሩ ሁኔታ እየሄዱ ናቸው ያሉ። ይሄ እንግዲህ ብዙ ችግር ባለበት የጸጥታ ችግር ባለ የነዳጅ በተለያየ ብዙ ምክንያቶች ባሉበት ሁኔታ ነው እና ይሄ ደግሞ የተቋሙን ኮሚትመንት የሚጠይቅ ነው። ግን አንዳንድ ስራዎች ደግሞ የተወሰነ የእያንዳንዱ አፈጻጸም እኩል አይደለም። በአካባቢ የተለያየ ስለሆነ ወደ ኋላ ደግሞ እግራቸውን የሚጎትቱ ፕሮጀክቶች ያሉባቸው አካባቢዎች ያንን በደንብ መደገፍ እቅዳቸውን እንዲያሳኩ አሁን ባለው የመጨረሻ ታይም ላይ ስራ መስራት ያስፈልጋል ማለት ነው። ውጤታማ እንዲሆኑ ይበልጥ መስራት ያስፈልጋል። ግን ከሞላ ጎደል አብዛኛዎቹ ፕሮጀክቶች ባለፈውም በ9 ወሩ እንደገመገምነው ስኬታማ ሆነው እንደሚጠናቀቁ ባለሙሉ ተስፋ ነኝ። እንግዲህ ባለድርሻ አካላት የምንለው አንደኛ
ማህበረሰቡ ነው በራሱ ህዝቡ። ይሄ ዋናው ትልቁ ባለድርሻ ነው፣ አንዱ ባለድርሻ አካል ተብሎ የሚወሰድ ነው። ሁለተኛ አማካሪዎች፣ ተቋራጮች በራሳቸው እነዚህና ሌሎችም የፌዴራል ተቋማት አብሮ በአጋርነት የሚሰሩ ተቋማት አሉ። እነዚህ ናቸው። ከነዚህ ጋር የግድ በትብብር መስራት ይጠይቃልና ከነዚህ ጋር አሁንም እስካሁን ድረስ እየተሰራ ያለው ይህን መሰረት በማድረግ ነው። በተለይ የማህበረሰቡ ተሳትፎ ለማሳደግ በክልሉ እንደ ሞዴል የሚወሰድ መንገድ ነው። ትልቁም ባለድርሻ አካል በጉልበቱ በገንዘቡ በማሳተፍ ትልቁ ሚና እየተወጣ ነው። በእቅዱ በላይ ነው እየሰራ ያለ። በገንዘብ ከ2 ቢሊዮን ብር በላይ የሚገመት ስራ ነው እየሰራ ያለው እና ትልቁም ባለድርሻ አካል በጉልበቱም በገንዘቡም እያሳተፈ ያለ ነው እና ይሄ እንደ ክልል ከፍተኛ ትልቅ ሚና እየተወጣ ያለበት ሁኔታ ነው ያለው። ይሄ ወደፊት መጠናከር አለበት። አሁን ከዚያ በላይ መስራት አለበት። ይሄ ምንድነው መንገድ ምን ያህል ህብረተሰቡ የመንገድ ልማትን እንደሚፈልግ የሚያሳይ ነው እና ህዝቡ ገንዘቡን አዋጥቶ መንገድ ስሩልኝ ነው እያለ ያለ። ጉልበት እኛ እናግዛለን ነው የሚል ያለ። መሬቱን በነፃ ነው የሚሰጥ። ካሳ ሳይቀበል ምን ሳይል በራሱ ፈቃደኝነት ይሰጣል። ሌላ ልማት ሌሎችን ካለ ካሳ ወይም ደግሞ በጉልበቱ በገንዘብ የሚያደርገው ተሳትፎ ይሄን ያህል አይደለም፣ የመንገድን ያህል አይደለም እና ይሄ በጣም ትልቅ ነገር ነው እና ትልቁን አቅም ነው መንገድ ትራንስፖርትና ሎጂስቲክ እየተጠቀመ ያለው። የማህበረሰቡን ጉልበት የማህበረሰቡን የገንዘብ ተሳትፎ በከፍተኛ ሁኔታ ነው እየተጠቀመ ያለ። ይሄ መጠናከር አለበት። ከዚህ የበለጠ ደግሞ ድርሻውን እንዲወጣ ማህበረሰቡ፣ ሌሎች አጋር አካላት ለምሳሌ ፌዴራል ተቋማት፣ ሌሎች አሉ መንግስታዊ ያልሆኑ ድርጅቶች እንደ ወርልድ ባንክ፣ በዓለም ባንክ የሚሰሩ የገጠር በተለይ በ28 ወረዳዎች እየተሰራ ያለ ስራ አለ። ማነው ሄልቫት የሚባል ድርጅት እንደዚሁ መንገድ ላይ ተንጠልጣይ ድልድይ ላይ የሚያግዝ እየሰራ ያለው ስራ አለ። እነዚህ አጋር አካላት እነዚህ ባለድርሻ አካላት በከፍተኛ ሁኔታ ከዚህ በላይ አቅማቸውን የመጠቀም ስራ ይጠበቃል። ግን በጣም ጥሩ ስራ እየተሰራ ስለሆነ ይሄ አሁን መጠናከር ይኖርበታል። ማህበረሰቡ መንገድ እንዲሰራለት ይፈልጋል። በስራው ላይም እየተሳተፈ ነው። ይሄ ባለቤት መሆኑን የሚያሳይ ነው። ይሄ የበለጠ የኔ ነው የሚል መንገድ የራሴ ነው ብሎ መያዝ አለበት። እዚህ አካባቢ ችግሮች አሉ። ለምሳሌ ይሄ መስተካከል ያለበት ማህበረሰቡ የሚሰራለትን መንገድ መጠበቅ አለበት። በተለያየ መንገድ ጉዳት ሲደርስበት ይታያል። አንዳንዱ ጎርፍ ይለቅበታል በመንገዱ ላይ። ለመንገድ ስራዎች ብለው ለትራፊክ ለምን ተብሎ የሚሰሩ አስፋልት መንገዶች ላይ ተነቃቅለው ይዘረፋሉ። እንደገና ድንጋይ ይደፉበታል፣ አሸዋ ይደፉበታል። እንደውም ተጠግቶ ይታረሳል፣ ቤት ተጠግቶ ይሰራበታል። እነዚህ ሁሉ ጥሩ አይደሉም። ማህበረሰቡ ይሄ የሱ ሀብት መሆኑን አውቆ ለመንገድ ያለውን ፍላጎት መንገድ በጣም ወሳኝ እንደሆነ ለሱ የሚያምነውን ያህል ግን መንገዱን በመንከባከብ ጉድለት ይታያል። ስለዚህ ይሄንን በአግባቡ መጠበቅ አለበት የሚል እምነት አለኝ። ችግሮች አሉ የራሱ ሀብት እንደመሆኑ መጠን። ምክንያቱም መንገድ ለመስራት በጣም ብዙ ገንዘብ ነው ወጪ ሆነው፣ ብዙ ጉልበት ወጥቶበታል፣ ብዙ ነገር ብዙ ጊዜ ወስዶ ነው ይሄ መንገድ የተሰራ። ስለዚህ እንክብካቤ ካልተደረገለት ደግሞ የሚሰጠው አገልግሎት በጣም አጭር ነው እድሜው የሚሆነው። ስለዚህ ህዝቡ የሚሰራለትን መሰረተ ልማት መጠበቅ አለበት። የዚያን ያህል እየጠበቀ አይደለም እና ችግር አለ። ስለዚህ ህዝቡ ብቻ ሳይሆን የአካባቢው አስተዳደር በራሱ ይሄን መንከባከብ አለበት። ባለቤት እንደሆነ ማወቅ አለበት። ህዝቡ እንዲጠብቀው ማደራጀት፣ ማሰማራት፣ ጥበቃም እንዲካሄድ ማድረግ ይኖርበታልና እዚህ አካባቢ ያሉ ጉድለቶች ወደፊት መስተካከል አለባቸው ብዬ አስባለሁ። ይሄ ደግሞ ተቋሙ ማስተማር ይኖርበታል። በተቋሙም እንደዚሁ ኃላፊነት አለበት። የመንገድን ፋይዳ ምን ያህል አገልግሎት ለመስጠት የሚችለው ደህንነቱ ሲጠበቅ እንደሆነ በአግባቡ ማስረዳት ተገቢ ነው የሚል አለኝ። ህዝቡም ደግሞ ኃላፊነቱን ሊወጣ ይገባል። በጣም ችግሮች አሉ። ብዙ ጊዜ በጣም አንዱ ለመንገድ ትልቁ ተግዳሮት ተቋራጮች በተሰጣቸው የጊዜ ሰሌዳ ልክ ሰርተው አለማስረከብ፣ በገቡት ውል አለመስራት አሉ። የተለያዩ ምክንያቶችን ሊያቀርቡ ይችላሉ። ተቋራጮች መጀመሪያ ሲገቡ
እንደሚሰሩት አምነው ነው የሚገቡ። ግን ከዚያ ከገቡ በኋላ በጣም ብዙ ምክንያቶችን ማብዛት እና ብዙ መጨቃጨቅ ከአሰሪ መስሪያ ቤቱ ጋር ከፍተኛ ጭቅጭቆች አሉ። አንዱ አቅማቸውን ገምተው አይገቡም። አቅም ሳይኖራቸው ስራ ለመስራት ይገባሉ። ከገቡ በኋላ ከዛ በኋላ በጣም በርካታ ሴኩሪቲ ምክንያት ጸጥታ ምክንያት ሊያደርጉ ይችላሉ። እንደገና የአካባቢው አስተዳደር ወይ የሶስተኛ ወገን ብለው ምክንያት ሊያደርጉ ይችላሉ። በጣም ብዙ ምክንያቶችን ይደረድራሉ። በእርግጥ እነዚህ ችግሮች የሉም ማለት አይደለም። እነዚህ ችግሮች እየፈቱ መሄድ ያስፈልጋል በአሰሪ መስሪያ ቤቱ። ነገር ግን ተቋራጮች ላይ በውላቸው መሰረት ለመስራት ብዙ ጊዜ ችግሮች አሉባቸው። በጣም በርካታዎቹ በተቀመጠላቸው የጊዜ ሰሌዳ መሰረት የማይሰሩ አሉ። ቢሰሩም በብዙ ግፊት በብዙ ጫና ነው የሚሰሩ እና እነዚህ ችግሮች መስተካከል አለባቸው። ይሄ ችግሮች ስላሉ ከዚህ አኳያ ምንድነው መሆን ያለበት? አሰሪ መስሪያ ቤቱ ራሱ የመንገድ ብዙ ፕሮጀክቶች ስላሉት መንገድ፣ ትራንስፖርት እና ሎጂስቲክ ተቋራጮችን በአግባቡ መጀመሪያ መምረጥ አለበት። የተሻሉትን መምረጥ ሊሰሩ ከዚህ በፊት ጥሩ ፐርፎርማንስ ያላቸው እነሱ ወደ ስራ እንዲገቡ ማድረግ መቻል አለበት። በጣም ደካማ እና እነዚህ በተገቢው ስራቸውን የማይሰሩ ካሉ እነሱን ደግሞ በውሉ መሰረት መቅጣት እና ወደ ስራ እንዲገቡ ማድረግ፣ ሌላ ስራ ውስጥ እንዲገቡ አለመፍቀድ፣ በአሰራሩ መሰረት ሌላ አዳዲስ ስራ ውስጥ እንዳይገቡ መቅጣት ያስፈልጋል። ግን በስራቸው ላይ የሚያጋጥማቸውን ችግር ደግሞ እየተከታተሉ መፍታት ያስፈልጋል። በትክክል ችግር የለባቸው ማለት አይደለም። የሚያጋጥማቸውን በጊዜው ክፍያ መፈጸም አለበት። የሚያጋጥማቸው ደግሞ የሚጠይቋቸው ጥያቄዎች ካሉ ለነዚያ ቶሎ ብሎ ምላሽ መስጠት ያስፈልጋል። ከጸጥታ አኳያ ከወሰን ማስከበር ከምን ጋር ተያይዞ የሚነሱ ነገሮች ካሉ እየተከታተሉ መፍታት ይገባል። አጠቃላይ ችግሮቹ ሁሉ የተቋራጮች ብቻ ነው ብሎ መውሰድ አይቻልም። የአሰሪ መስሪያ ቤቱም የራሱ ውስንነቶች ሊኖሩ ስለሚችሉ ይህንን እያዩ እየተከታተሉ እየፈቱ መሄድ ተገቢ ይሆናል ብዬ አስባለሁ። በተቀመጠው ዲዛይን መሰረት ምን ያህል ስራዎቹ ተሰርተዋል የሚለውን ተገቢውን ማጣራት ተገቢውን ቁጥጥር አድርጎ ርክክብ ማድረግ ያስፈልጋል። ስራዎቹ ተሰርተው ከተጠናቀቁ በኋላ ከዛ በኋላ ቶሎ እድሜ የማይኖራቸው ቶሎ ችግር የሚያጋጥማቸው በተቀመጠው ዲዛይን መሰረት ያለመጠናቀቅ ችግር ነው። እንደነዚህ አይነት ችግሮች ሆን ተብሎም ከጥቅም ከሙስና አኳያ የሚፈጸሙ ችግሮች ሊኖሩ ይችላሉ። አንዳንድ ስነ ምግባር የጎደላቸው ይሄ የባለሙያ ቴክኒካሊ የባለሙያም ስራ ስለሚሆን በአግባቡ አይቶ ከመረከብ አኳያ ያሉ የእንዝላልነትም ከእውቀትም አኳያ እንደነዚህ አይነት የርክክብ ችግሮች ሊኖሩ ይችላሉ። ጥራቱ ላይ ነው እየተነጋገርን ያለን እና ሆን ብሎ በዲዛይኑ መሰረት ሳይሰራ ጥራቱ በአግባቡ ተጠብቆ ሳይሰራ በሁለት ምክንያቶች፣ አንዱ በሙስና ምክንያት በጥቅም ትስስር መረከብ ሊኖር ይችላል፣ ርክክብ ሊፈጸም ይችላል። ሁለተኛ ደግሞ ከእውቀት ችግር ከእንዝላልነት በአግባቡ የራስን ሙያን በአግባቡ ተጠቅሞ በትክክለኛው መንገድ በዲዛይኑ መሰረት ተሰርቷል አልተሰራም የሚለውን ይህን በደንብ ቼክ ሳይደረግ ርክክብ የሚፈጸምበት ሁኔታ ይኖራል። እነዚህ ችግሮች አሉ። አሁን ይሄ ነው ብሎ አሁን ከሌ ፕሮጀክት እንደዚህ ነው ብዬ መናገር ባልችልም፣ ግን እነዚህ ብዙ ጊዜ በፕሮጀክቶች የሚያጋጥሙ ችግሮች ናቸው እና በተቋሙ ውስጥ በቢሮ ውስጥም እንደነዚህ አይነት ችግሮች ይኖራሉ እና ከዚህ አንጻር በደንብ ተቋሙ በተለይ የተቋሙ አመራሮች ይህም በአግባቡ የመከታተል የመደገፍ ባለሙያዎችን በአመለካከት በስነ ምግባራቸው በደንብ የመገንባት ስራ ያስፈልጋል። ምክንያቱም ቢሮው የሚያስተዳድረው ፕሮጀክት በጣም በርካታ ነው እና እነዚህ ደግሞ ህዝብንም መንግስትንም ለኪሳራ የሚዳረግ ነገር እንዳይከሰት በአግባቡ የመከታተል የመደገፍ ስራ መስራት ያስፈልጋል። እስካሁን ይህን ያህል ብዙ የጎላ ጉድለት አለ ብሎ ማንሳት አይቻልም በሚጨበጥ ነገር። ግን እነዚህ ችግሮች ብዙ ጊዜ ከኮንስትራክሽን ጋር ተያይዞ ትልቁ ችግር የሚታይበት ክፍል ስለሆነ ይህን በአግባቡ ወደፊት መደገፍ መከታተል ይገባል። ያው ኮንስትራክሽን እንግዲህ ከማሽን ጋር ነው የሚያያዝ። ብዙ ጊዜ በማሽን ነው እንትን የሚያደርግ። በእርግጥ ዲቴል እዚያ ውስጥ ያለውን እንትን ማወቅ ባልችልም አስተያየት መስጠት ባልችልም፣ ግን ምንድነው ትልቁ ስራ ከኮንስትራክሽን ጋር በተለይ የመንገድ ስራ
ከማሽን ውጭ የሚታሰብ የለም። ትልቁ ግብአትም ዋናው ስራን ለመስራት ማሽን በጣም አስፈላጊ ነው። በተለይ የገጠር መንገድ ኮንስትራክሽን የመንገድ ትራንስፖርትና ሎጂስቲክ ተጠሪ ተቋም ነው። ከዚያ ውስጥ ብዙ ማሽኖች አሉ እና ቀደም ሲል የተገዙ ናቸው። ግን አንዱ አሁን እንደ ተግዳሮት እየተወሰደ ያለው ለመንገድ ስራ መጓተት፣ ለተለያዩ እነዚህ ችግሮች ተብለው የሚወሰዱ የማሽን ማርጀት፣ የማሽን ኪራይ መጥፋት፣ የማሽን አጠቃላይ እጥረት ባሉት ፕሮጀክቶች ልክ ማሽኖች አለመገኘት፣ የነዚህ እንዳንድ መጓተት የፕሮጀክቶች መጓተት ተደርጎ ይወሰዳል እና እንግዲህ ይሄ በአግባቡ ማሽኖችን አንደኛ አያያዝ ላይ መጠቀም ነው ያለውን ኢፌክቲቭሊ መጠቀም ያስፈልጋል። ምን ያህል ነው በእንክብካቤ በጥንቃቄ የምንይዛቸው፣ እነዚህስ ያሉትን እንዴት አድርገን ነው በተገቢው መንገድ ውጤታማ እንዲሆኑ የምንጠቀምባቸው የሚለውን በደንብ ማየት ያለብን ይመስለኛል። ማሽን በአግባቡ ካላስተዳደር ነው በአግባቡ በጥራት ካልያዝ ነው ማሽኖችም ብዙ ጊዜ ሳያገለግሉ እድሜያቸው ቶሎ ብሎ የሚያረጁበት እና ውጤታማ ሳይሆን የሚቀርበት ሁኔታ ይኖራል እና ይህን በአግባቡ መያዝ ይገባል የሚል ሀሳብ አለኝ። ካለው የኮንስትራክሽን ስፋት አኳያ የግድብ ወደፊትም ተጨማሪ ማሽኖች መግዛት እና እነዚያን ደግሞ በአግባቡ የነበሩትንም በአግባቡ መጠገን በአግባቡ መያዝ እነዚህ ነገሮች መኖር አለባቸው ብዬ አስባለሁ። ግን ተቋሙ እንደ ተቋም በተለይ የገጠር መንገድ ኮንስትራክሽን ኤጀንሲ ከማሽን ጋር የተያያዙ በርካታ ጥያቄዎች የሚያነሳቸው ስላሉ እነዚህን ከክልሉ መንግስት ጋር እየተወያዩ ችግሩን እየፈቱ መሄድ ተገቢ ነው ብዬ አስባለሁ። እኛነት ትልቁ ችግር ፌዴራል ፕሮጀክቶች ላይ ነው። የአስፋልት መንገድ ላይ በጣም መሰረታዊ ችግር ነው ያለ። ትልቁ አንዱ ችግር የካሳ ክፍያ በአግባቡ በጊዜው አይከፈልም። እንደገና ደግሞ የካሳ ግምትም ከዚህ ቀደም በተለይ አሁን አዋጁ ከመሻሻሉ በፊት ማጋነን አለ። የአካባቢው አስተዳደር ፈጥኖ ለፕሮጀክቶች ባለቤት ሆኖ በጊዜው ገምቶ የካሳ ግምት በጊዜው አያደርስም። እንደገና ደግሞ ካሳም ከተከፈለ በኋላ ከሶስተኛ ወገን ቶሎ ብሎ ነፃ አያደርግም እና በጣም ለፕሮጀክቶች መጓተት መሰረታዊ አንዱ ምክንያት ከወሰን ማስከበር ጋር ተያይዞ ያለው ችግር ነው። ይሄ ችግር እስካሁን ድረስ እንደቀጠለ ነው ማለት ለልማት ተነሺዎች በጊዜው ካሳ ያለመከፈል በጣም ትልቅ ተግዳሮት ነው። እንደገና አሁን ደግሞ ወደ ክልሉም ከተመለሰ በኋላ በተለይ ከአዋጁ ከወጣ በኋላ ያለው የካሳ ክፍያ የክልሉ ባለው አቅም እየከፈለ ያለ ቢሆንም ግን ችግሮቹ ሙሉ በሙሉ የተፈቱ አይደለም እና እሱን በተለይ ከፌዴራል የአስፋልት መንገድ ጋር ተያይዞ ያለ ችግር በጣም በርካታ ችግር ስላለ ይሄንን በቀጣይ በርብርብ መፍታት ያስፈልጋል። አዋጁንም ግልጽ ማድረግ ማህበረሰቡን በዚህ ዙሪያ ላይ አሁን ትልቁ የህዝቡ ያመለካከት ችግር ለፕሮጀክቱ ያለውን ፋይዳ ያለውን ጥቅም ከመመልከት ይልቅ በካሳ የሚያገኘውን ጥቅም በካሳ ብር ለማግኘት ብቻ አላግባብ የካሳ ግምት ተገምቶለት ገንዘብ እንዲያገኝ የመፈለግ ካሳ ከተሰጠው በኋላም በተለያየ መንገድ በማጭበርበር ምን በማለት እንደነዚህ አይነት ችግሮች አሉ። ይሄን አመለካከት ማስተው አለብን። ዋናው ነገር መንገዱ እንዲሰራ ግን ተመጣጣኝ ደግሞ ለማህበረሰቡ ትክክለኛ የሆነ ተመጣጣኝ ክፍያ ሊከፈለው ይገባል። ምክንያቱም አርሶ አደር ነው ወይም የከተማ ነዋሪም ቢሆን ቤቱ ይፈርሳል ወይ ያለው አትክልት አለ አጠቃላይ ንብረቱ ስለሚነሳ የሚተዳደርበት ስለሆነ ተመጣጣኝ ክፍያ ያስፈልገዋል። በክልሉ የሚሰሩ ፕሮጀክቶች ግን ይህን ያህል ካሳ ብዙ ችግር አለ፣ ግን እንደ ዋና ችግር ሊወሰድ አይችልም። ምክንያቱም ህዝቡ በነፃ ይሰጣል። ብዙ ጊዜ ህዝቡ ተመካክሮ ካሳ ማንም መሬታቸው ወይም ንብረታቸው ለተወሰደባቸው ማህበረሰቡ ብዙ ጊዜ በማካካስ እዚያ ማህበረሰቡ አንዳንድ ነገሮችን በማጣጣም ነው የሚሰራ እና በህዝቡ ፍላጎት ስለሆነ ፕሮጀክቶች የሚከናወኑት ይህን ያህል መሰረታዊ ችግር ነው ተብሎ ሊወሰድ ይችላል ብዬ አላስብም። በእርግጥ አንዳንድ ችግሮች አሉ በማህበረሰቡም ሆነ በመንግስት የሚሰጡ በክፍያው በጊዜው አለመከፈል እነዚህ የሚያሳድሩት ተጽዕኖዎች አሉ። ይሄ ወደፊት መሻሻል አለበት፣ ግን መሰረታዊ ነው ተብሎ የሚወሰድ አይደለም። እንደውም ሌላ ደግሞ ከካሳ ክፍያ ጋር ያለው ችግር ምንድነው? ከዚህ በፊት በተሰሩ መንገዶች
የገጠር መንገድ ኮንስትራክሽን ኤጀንሲ መክሰስ አለ። መንገዱ ተሰርቶ አልቋል ቆይቷል ቀደም ሲል በመንገድ ንብረት ተነስቷል ብሎ እንደገና መክሰስ ወይ አካባቢው ላይ ያለው አስተዳደር እንኳን ያንን አጣጥሞ ለሰዎቹ እዚህ አካባቢ የተገባላቸው ቃል ካለ ያንን ክፍያው ማካካስ ሲገባ ነገር ግን እዚህ የገጠር መንገድ ኮንስትራክሽን ኤጀንሲ ይከሰሳል። በፍርድ ቤት ተከሶ ገንዘብ እንዲከፍል እንደነዚህ አይነት ነገሮች አሉ። ይሄ ደግሞ ልማቱን ያደናቅፋል። ይሄ ማህበረሰቡም የአካባቢው አስተዳደርን በአግባቡ ሊረዳ ይገባል። ምክንያቱም የክልሉ መንግስት በጀት እየመደበ ያለ ለካሳ አይደለም። በክልሉ ለሚሰሩ ፕሮጀክቶች ለካሳ ክፍያ ሳይሆን ለመንገዱ ስራ ብቻ የሚያስፈልግ ለፕሮጀክቱ የሚያስፈልገውን ክፍያ ነው እየሰጠ ያለና ይሄንን ተገንዝቦ የአካባቢው አስተዳደር እነዚህ አይነት ነገሮችን ማህበረሰቡ ጋር እየተወያየ ከሶስተኛው ወገን ነፃ እያደረገ ፕሮጀክቶች እንዳይጓተቱ ማድረግ አለበት። መንገድ በጣም ቅድም በመግቢያ እንደተናገርኩት በጣም ወሳኝ መሰረተ ልማት ነው። ለሌሎችም ልማቶች በጣም ወሳኝ ነው። ይሄንን መሰረተ ልማት ደግሞ በጣም ህብረተሰቡ እንዲሟላለት ይፈልጋል። ከሚገባው በላይ አሁን ከዚህ ርዕሰ መስተዳደር ለሚመጣው ማህበረሰብ የመንገድ ስራ ይሟላልኝ አልተሟላልኝም የሚለውን ለመጠየቅ በጣም በርካታ ሰው ነው የሚመጣ እና ፍላጎቱ ከጊዜ ጊዜ እየጨመረ ነው ያለ እና የመንገድ ፍላጎት አሁንም ማብቂያ የለውም። ማህበረሰቡ እየሰራንለት በሄድነው ቁጥር አሁንም መጀመሪያ የጠጠር መንገድ ድልድይ እንዲሰራለት ይፈልጋል። የጠጠር መንገድ እንዲሰራለት ይፈልጋል። አካባቢው ድረስ እንዲደርስለት ይፈልጋል። የጠጠር መንገድ ደግሞ ወደ አስፋልት እንዲያድግለት ይፈልጋል። እና ይህ አይነት ፍላጎት ነው ያለ የማህበረሰቡ ማለት ነው። እና ይህን ለማሟላት ተቋሙ በዚያ ልክ ይህን ሊመጥን የሚችል ብቃት መገንባት አለበት። አቅም መፍጠር አለበት። በየጊዜው የህዝቡን ፍላጎት ምላሽ ለመስጠት በየጊዜው የሚመጡ ፍላጎቶችን ሊመልስ የሚችል የሰው ኃይል፣ የበጀት፣ አጠቃላይ የማሽነሪ እነዚህ ሁሉ የሚያስፈልጉ ለዚህ ሁሉ የመንገድ መሰረተ ልማትን ሊያሟሉ የሚችሉ ግብአቶችን የማሟላት በዚያ ልክ ተገቢውን መልስ የመስጠት ለህዝቡ ተገቢ ነው ብዬ አስባለሁ። እና ትልቁ የመልካም አስተዳደር ጥያቄ እየሆነ እየመጣ ስላለ ይህንን ሊፈታ የሚችል በየጊዜው ስራ መስራት ያስፈልገዋል። ይሄ በተለይ ተቋሙ በዋነኛነት ልዩ ትኩረት ሰጥቶ እዚህ በፊት ሲያደርገው እንደነበረው ርብርብ ማድረግ አለበት። ከማህበረሰቡ አኳያም ደግሞ የሚጠበቅበት ነገር አለ። በመጀመሪያ በመንግስት ብቻ የመንገድ ስራ አይሰራም። ማህበረሰቡ አሁንም የጀመረው በጣም መልካም ስራ ስላለ በጉልበቱ በገንዘቡ በከፍተኛ ሁኔታ መሳተፍ አለበት። ገንዘቡ ማዋጣት አለበት፣ በጉልበቱ መሳተፍ አለበት። ከዚህ በላይ ደግሞ የተሰራውን መሰረተ ልማት ደግሞ መጠበቅ አለበት። ምንም አይነት ጉዳት ሊደርስበት አይገባም። ረጅም ጊዜ አገልግሎት እንዲሰጥ ከተፈለገ የተሰራውን የመንገድ መሰረተ ልማት ጉዳት እንዳይደርስበት መንከባከብ መጠበቅ ይኖርበታል ማለት ነው። የአካባቢው አስተዳደርን በተመሳሳይ በየደረጃው የዞን፣ የወረዳ፣ የቀበሌ መዋቅሩ አንደኛ ማህበረሰቡ ሞቢላይዝ ማድረግ አለበት። በየጊዜው በገንዘቡ እንዲሳተፍ፣ በጉልበቱ እንዲሳተፍ፣ እንደገና ደግሞ የተሰራው መሰረተ ልማት በአግባቡ እንዲጠበቅ፣ ፕሮጀክቶች ቶሎ እንዲጠናቀቁ በየአካባቢው ነው የሚከታተል። እዚህ ያለው ቢሮ አይደለም መታች ወርዶ እያንዳንዱ ፕሮጀክት መከታተል የሚችለው በየአካባቢው ያለውን ፕሮጀክት የአካባቢው የቀበሌ አስተዳደር ሊሆን ይችላል፣ የወረዳ አስተዳደር ሊሆን ይችላል። በየጊዜው የፕሮጀክቱ አፈጻጸም በምን ደረጃ ላይ ነው የሚለውን እየገመገመ መምራት አለበት ማለት ነው። ይሄ ሲሆን ነው ፕሮጀክቶች በተቀመጠላቸው ጊዜ ሰሌዳ የሚጠናቀቁና ለማህበረሰቡ ቶሎ ብሎ አገልግሎት መስጠት የሚችሉ። ስለዚህ ሁሉም በየራሱ ኃላፊነቱን መወጣት ሲችል ነው ይህን የመሰረተ ልማት በጣም አስፈላጊ የሆነውን የደም ስር የሆነውን የመንገድን ኔትወርክ መሰረተ ልማት በአግባቡ መገንባት የሚቻለው እና ለህዝቡም ቶሎ ብሎ ምላሽ መስጠት የሚቻለው እንደዚህ ሲሆን ነውና ሁሉም ተቀናጅቶ በቅንጅት የሚሰራ ነው። ይሄን ማድረግ አለበት። ከዚህም በላይ ደግሞ የፌዴራል የኢትዮጵያ መንገዶች አስተዳደር ኃላፊነቱን እንዲወጣ መከታተል አለበት። የኢትዮጵያ መንገዶች አስተዳደር ብቻ አይደለም፣ በክልላችን ውስጥ ያሉ የመንገድ መሰረተ ልማቶች የመኪና መንገድ አለ፣ የባቡር መንገድ አለ፣ እንዲሁም ደግሞ የአየር መንገድ አለ። ከዚያም ደግሞ ደረቅ ወደብ አለ ከሎጂስቲክ ጋር።
እነዚህ ሁሉ በተሟላ ሁኔታ እንዲሳኩ ለማድረግ ከፌደራል ጋር በቅንጅት መስራት አለበት። ይሄ በተለይ ቢሮ በዋነኛነት ይህንን ጥረት ማድረግ ይጠበቅበታል። እነዚህ ነገሮች ሁሉ እንዲሳኩ ማለት ነው። ተቀናጅቶ መስራት በየጊዜው የፌደራል ፕሮጀክቶች ናቸው ብሎ ሳይቆም የፌደራል ፕሮጀክቶች በምን ደረጃ ላይ ነው ያሉት ብሎ መከታተል፣ መደገፍ እና በተቀመጠላቸው ጊዜ ሰሌዳ መሰረት እንዲጠናቀቁ ግፊት የማድረግ ስራ መስራት ይጠበቅበታል የሚል አስተያየት ነው የምንሰጠው በመጨረሻ።